የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ጌና ከሉዓላዊ ሚዲያ ሰኞ ግንቦት 25 2017 ዓመተ ምህረት ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሺያ በቂ ነው። የሀገር መከላከያ ሰራዊት፣ ፌዴራል ፖሊስም፣ የደህንነት ተቋማትም በጋራ ተቀናይተን ከክልሎች ጋር በሰራነው ስራ አሁን ላይ ነገር በከፍተኛ ደረጃ መቆጣጠር የተቻለበትና እነዚህ ይሄንን ስራ የሚሰሩ ኃይሎችን ኢትዮጵያ ውስጥ ያለው አወቃቀር ቋንቋን መከተሉ እሱ እንዲቀር ጂኦግራፊ መሰረት ያደረገ አከላለል እንዲኖር የሚል የኢትዮጵያ የጸጥታ ተቋማት ማለትም የኢትዮጵያ ሀገር መከላከያ ሚኒስቴር፣ የኢትዮጵያ ፌዴራል ፖሊስ ኮሚሽን፣ የኢትዮጵያ ብሔራዊ መረጃና ደህንነትን ጨምሮ በአጠቃላይ ኢትዮጵያ የጸጥታ ተቋማት በዚህ ጉዳይ ላይ አጀንዳ ማቅረባቸውን የተሰማው ይሄ ስለ ጦርነቱ የመላቱ መለስ ልጅ እየተናገረች ባይሆንም ግን አስተሳሰባቸው በጦርነቱ ሁሉ ነገር እናሳካለን የሚል መሆኑን ስትናገር ስለዛኛው ምልክት እየሰጠ ነው ብዬ አምናለሁ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኢትዮጵያን ወቅታዊ የጸጥታ ሁኔታ በተመለከተ የሀገር መከላከያና የፌዴራል ፖሊስ በሰጡት መግለጫ የኢትዮጵያ የጸጥታ ሁኔታ በከፍተኛ ደረጃ መሻሻሉንና ስጋቶች እየተወገዱ መገኘታቸውን አብራርተዋል። በኢትዮጵያ የጸጥታ ችግር የሆኑ ከ900 በላይ ሰዎች በቁጥጥር ስር መዋላቸውም ተመልክቷል። የኢትዮጵያ የሀገር መከላከያ ሚኒስትር ኢንጂነር አይሻ አህመድ እንዲሁም የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በተናጠል በሰጡት መግለጫ እንዳብራሩት ኢትዮጵያ ተጋፍጣ የቆየቻቸውን የጸጥታ ችግሮች እየተሻገረች ሰላም እየተረጋገጠ መገኘቱን አብራርተዋል። የሀገር መከላከያ ሚኒስትር ኢንጂነር አይሻ አህመድ በኢትዮጵያ ውስጥ ያለውን የጸጥታ ችግር ለመቅረፍ የተሰሩ ስራዎች ውጤታማ መሆናቸውን ገልጸዋል። በአሁኑ ወቅት የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ ዝግጅት እያደረገ ስለመሆኑም አንስተው ይህ ዝግጅት ግን አንዳንዶች በስህተት አላስፈላጊ ውሳኔ እንዳይወስኑ ለማሳሰብ መሆኑን አብራርተዋል። ዝግጅቱ በሀገር ውስጥ ካለው እንቅስቃሴ ጋር ምንም ግንኙነት እንደሌለው በማመልከትም በሀገር ቤት ያሉ አማጽያን አሁን ያሉበት ቁመና ከሚሊሻ የማያልፍ መሆኑንም አስረድተዋል። እየተዘጋጀን ያለነው ሰፈሩ ስላሉት አይደለም ሲሉም ተደምጠዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን የሰጡትን መግለጫ ስም ሳይጠቅሱም ተችተዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለን። እና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሺያ በቂ ነው። የኢትዮጵያ የሀገር መከላከያ ሚኒስትር ኢንጂነር አይሻ አህመድ ኢትዮጵያ በመሳሪያ ረገድም በራሷ የተመረቱ መሳሪያዎችን በቅርቡ ይፋ እንደምታደርግና በኢትዮጵያ ብቻ የሚመረቱ መሳሪያዎች ጭምር መኖራቸውንም ከመንግስታዊዎቹ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ግልጽ አድርገዋል።
በተያያዘ ዜናም በኢትዮጵያ ጸጥታ በተለይም ከእገታና በከተሞች ውስጥ ከሚፈጸሙ ወንጀሎች ጋር በተያያዘ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሰጡት መግለጫ ከእገታ ጋር በተያያዘ በኢትዮጵያ የነበረውን አስቸጋሪ ሁኔታ በአብዛኛው መቆጣጠር ችለናል ብለዋል። በህዝብ ትራንስፖርትና በአጠቃላይ በጉዞ ላይ የነበሩ እገታዎች እንዲሁም ከተማ ውስጥ የሚፈጸሙ የተለያዩ ወንጀሎችን በተመለከተም እርምጃዎች መታየታቸውን አመልክተዋል። በተለይም በመሳሪያ የተደገፉ ዘረፋዎች መገታታቸውን ገልጸዋል። ባለፉት 9 ወራት ወንጀሎችን ለመከላከል በተደረጉ ስራዎች ወንጀል ለመፈጸም ሲንቀሳቀሱ የነበሩና በወንጀል ውስጥ የተገኙ 972 የሸኔ የፋኖና የአልሻባብ አባላት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። በተለይ ከእገታ ጋር ተያይዞ በተደጋጋሚ ባለፉት ጥቂት ዓመታት በተደጋጋሚ ነገር ህብረተሰቡንም ከፍተኛ ስጋት ውስጥ የከተተ እና እንደ አንድ የገቢ ምንጭም ሲታይ የነበረ ስለሆነ ይሄንን ስራ በኃላፊነት ለማስቀረት የሀገር መከላከያ ሰራዊት፣ ፌዴራል ፖሊስም፣ የደህንነት ተቋማትም በጋራ ተቀናይተን ከክልሎች ጋር በሰራነው ስራ አሁን ላይ ይሄ ነገር በከፍተኛ ደረጃ መቆጣጠር የተቻለበትና እነዚህ ይሄንን ስራ የሚሰሩ ኃይሎችም የሚታወቁ ናቸው። አንዳንዶቹ እነሱንም እንደ ሽፋን ተጠቅመው የግል ገቢያቸውን ለማሳደግ እንደሚሰሩ በሰራናቸው ኦፕሬሽኖች ማረጋገጥ ይችላል። ለምሳሌ ሸኔ በራሱ የሚያግተውና የሚሰራው አለ። በያለበት ቦታ ላይ የገጠሩን ህብረተሰብ ሌሎች ወይ በከተማ የሚኖሩ ቤተሰቦቻቸውን እዛ እያገቱ እዚህ ያለውን ገንዘብ የመጠየቅ ይሄ በተግባር የዛ የሽብር ኃይሉ አንዱም ዓላማዊ ስለሆነ እሱን ሲያከናውን የቆየበት ሁኔታ አለ። ጽንፈኛ ፋኖም በተመሳሳይ እንደዚሁ እያገተ ገንዘብ የሚጠይቅበት አሁንም አልፎ አልፎ ባሉበት አካባቢ ያለውን ህብረተሰብ በዚህ መልኩ የሚያሰቃዩበት ሁኔታ ነው ያለው። የዓለማችን ግንባር ቀደም ባለጸጋ ከሆኑት አንዱና በበጎ አድራጎት ስራቸው የሚታወቁት ቢልጌት በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ሽልማት ተበረከተላቸው። በአጠቃላይ ለ25 ዓመታት በጤና፣ በትምህርት፣ በምግብ እንዲሁም በተለያዩ ዘርፎች ከፍተኛ ሀብት በማፍሰስ በዓለም ላይ ድጋፍ በማድረግ የሚታወቀው የጌት ፋውንዴሽን የኢትዮጵያ ቢሮውን የዛሬ 13 ዓመት እንደ አውሮፓን አቆጣጠር በ2012 መክፈቱም ታውቋል። ቀደም ሲል የፋውንዴሽኑ የአፍሪካ አገናኝ የነበሩትን ትውልደ ኢትዮጵያውያን አቶ አዲስ ታደሰን የኢትዮጵያ ቢሮ ኃላፊ አድርጎ በመሾም በተለያዩ ዘርፎች ለኢትዮጵያ ድጋፉን አጠናክሮ መቀጠሉም ተመልክቷል። የአዲስ አበባው የጌት ፋውንዴሽን ቢሮ ከአፍሪካ ህብረት እንዲሁም ከተባበሩት መንግስታት ተቋማትና ከግብረ ሰናይ ድርጅቶች ጋር ጭምር የሚሰራ ሲሆን በእርሻ፣ በጤና፣ በትምህርት እንዲሁም በፋይናንሻል ዘርፍ ሀብቱን በማፍሰስ በኢትዮጵያ ከፍተኛ ድጋፍ በማድረግ ላይ መሆኑም ተመልክቷል። የ69 ዓመቱ ባለጸጋ ቢልጌት የኮምፒውተር አብዮት በመቀስቀስ የሚጠቀሰው የማይክሮሶፍት መስራች ሲሆኑ በታሪክ በ31 ዓመታቸው ቢሊዮነር በመሆንም ግንባር ቀደም ሆነው ተቀምጠዋል። እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 በተከታታይ ለ13 ዓመታት የዓለማችን ግንባር ቀደም ባለሀብት ሆነው የመሩ ሲሆን የ100 ቢሊዮን ዶላር ባለጸጋነትንም ቀድሞ ያገኙት በ20ኛው ክፍለ ዘመን መጨረሻ እንደ አውሮፓውያን አቆጣጠር በ1999 ነበረ። ከዓለማችን ግንባር ቀደም ባለሀብቶች አንዱ የሆኑት ቢልጌት እንደ አውሮፓውያን አቆጣጠር በ2001 ከባለቤታቸው ሚሊንዳ ጌት ጋር ትዳራቸው ሲፈርስ ሀብት የተካፈሉ ቢሆንም አሁንም የግላቸው ሀብት 115 ቢሊዮን ዶላር ተሻግሯል። በአጠቃላይ ባለፉት 5 ዓመታት 60 ቢሊዮን ዶላር በጌት ፋውንዴሽን በኩል ለበጎ አድራጎት መዋላቸውም ተመልክቷል። ቢልጌት በአፍሪካ፣ ቻይና፣ ምስራቅ ኤዥያ፣ አውሮፓ፣ ህንድ ወዘተ በአጠቃላይ በዓለም ላይ ለሚያበረክቱት በጎ ተግባር በተለይም በኢትዮጵያ ውስጥ ላበረከቱት አስተዋጽኦ ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቤተ መንግስት ሽልማት ያበረከቱላቸው በትናንትናው ዕለት እሁድ ግንቦት 24 2017 ነበረ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያ ያለውን የሰላምና ጸጥታ ጉዳዮች በተመለከተ የኢትዮጵያ ሀገር መከላከያ ሚኒስትር እንዲሁም የኢትዮጵያ ፌዴራል ፖሊስ
ኮሚሽነር ጀነራል ሰሞኑን በተናጠል መግለጫ ሰጥተዋል። በሌላም በኩል ደግሞ በትግራይ ያለውን ሁኔታ በተመለከተ አዲስ የተቋቋመው የትግራይ ፓርቲ ወይ ደግሞ ስምረት በሚል አጭር ምህጻር የሚጠራው የአቶ ጌታቸው ረዳ ምናልባትም በእሳቸው መመራቱን እርግጠኛ አይደለሁም፣ ግን ያው እርሳቸው ጭምር ያሉበት ፓርቲ ሰሞኑን አዲስ ስለተቋቋመው ወይ ደግሞ ስለተመሰረተው ፓርቲ መግለጫ ሰጥቷል። በሌላም በኩል ደግሞ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ በትግራይ ወቅታዊ ሁኔታ ላይ የሰጠችው መግለጫም አነጋጋሪ ሆኖ በተለያየ መንገድ እየወጣ እየተነጋገሩበት እንደሆነ መረዳት ተችሏል። በአጠቃላይ በሳምንት ውስጥ በርካታ ቤት ጉዳዮች በሳምንት መጨረሻ በይበልጥም በዚህ በኢትዮጵያ ሀገራዊ ምክክር ኮሚሽንም የተለያዩ የህብረተሰብ ክፍሎች የተለያዩ ተቋማት ተወካዮች በተለይ ፌዴራል ደረጃ ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎች ያቀርበዋል። ምናልባትም ከዛ ውስጥ በበለጠ ትኩረት የሚስበው የኢትዮጵያ የጸጥታ ኃይሎች ለኢትዮጵያ ሀገራዊ ምክክር ኮሚሽን ያቀረቡት አጀንዳ ነው። ምናልባትም ኢትዮጵያ ውስጥ ካለው ጸጥታ፣ ኢትዮጵያ ውስጥ ካለው ችግር፣ ኢትዮጵያ ከተጋፈጠቻቸው መከራዎች ጋር ተያይዞ ብዙ ሰዎች በተደጋጋሚ የሚያነሷቸው ነገሮች ላይ ትኩረት ያደረገ ይመስላል። ኢትዮጵያ ውስጥ ያለው አወቃቀር ቋንቋን መከተሉ እሱ እንዲቀርብ ጂኦግራፊ መሰረት ያደረገ አከላለል እንዲኖር የሚል የኢትዮጵያ የጸጥታ ተቋማት ማለትም የኢትዮጵያ ሀገር መከላከያ ሚኒስቴር፣ የኢትዮጵያ ፌዴራል ፖሊስ ኮሚሽን፣ የኢትዮጵያ ብሔራዊ መረጃና ደህንነትን ጨምሮ በአጠቃላይ ኢትዮጵያ የጸጥታ ተቋማት በዚህ ጉዳይ ላይ አጀንዳ ማቅረባቸውን የተሰማው ይሄ መሬት ላይ ያለው እውነታ ይበለጠ የሚያውቁት ችግሩን እየተጋፈጡ ያሉት እነሱ ከመሆናቸው ጋር ተያይዞ ምናልባት ያቀረቡትን ነገር በደንብ አስበውበት አውጥተው ወርደው እንዳቀረቡት ይታመናል። ምናልባትም ከዚህ አጀንዳ ጋር ተያይዞ ከዚህ ቀደም ምናልባት የሆነ ነገር ትንሽ ጫፉ ሲነገር ሌላ የፖለቲካ ፍላጎታቸውን ለማስፈጸም ለሚፈልጉ ሰዎች መሳሪያ አድርገው ህብረተሰቡን ለማደናገር ወይ ደግሞ ወደ ራሳቸው ወደ ቀደዱት የጥፋት ቦይ ለመሳብ ሊጠቀሙበት ይችላሉ። ጂኦግራፊን ይከተል፣ ቋንቋን መሰረት አያድርግ የሚል ነገር ሲመጣ ሰዎች ዜጎች ራሳቸውን በራሳቸው ቋንቋ አያስተዳድሩ ማለት አይደለም። መስፈርቱ ቋንቋን ብቻ አድርጎ ክልሎች አይካለሉ ማለት ክልሎች በቋንቋቸው አይናገሩ ማለት አይደለም። ብቸኛው መስፈርት ቋንቋ ብቻ መሆን የለበትም የሚለውን ነገር አጽንኦት የሚሰጥ ነገር ነው። ስለዚህ ማንም የኢትዮጵያ መከላከያ ወይ ደግሞ የጸጥታ ተቋማት የሚሆኑ ሌላው ማናቸውም አካል ኢትዮጵያን ራሳቸውን በራሳቸው ማስተዳደር፣ በራሳቸው ቋንቋ መጠቀም፣ የራሳቸውን ባህል ማበልጸግ እነዚህ ነገሮችን ሊመልሱ ወይ ደግሞ ሊያቆሙ የሚችሉበት ሁኔታ የለም። ከምንም በላይ የህብረተሰቡን ሰላምና ደህንነት መብትና ነፃነቱን ለማስከበር የሚንቀሳቀሰው ህብረተሰቡ ጋር ህይወቱን የሚኖረው የኢትዮጵያ የጸጥታ ተቋማት ኢትዮጵያውያን ከመከራ እንዲፈቱ፣ ከችግር ከስቃይ እንዲወጡ እንደ መፍትሄ ያቀረቡት በአብዛኛው ሌላ የፖለቲካ ኮተት ያልተሸከመ አካል ሁሉ በቀናነት ካየው እዚህ ነገር ከሌለ እንዴት አድርጌ ፖለቲካ ውስጥ ህይወት ይኖረኛል? ከእንዴት ተወዳድሬ ማስጮህ የሚያስችል ፖለቲካ የዘር ፖለቲካ ነው፣ የሰፈር ፖለቲካ ነው፣ የመንደር ፖለቲካ ነው። በራሱ የሚተማመን ሰው በትልቁ ሀገር ውስጥ ከሁሉም ጋር ተወዳድሬ ተፎካክሬ የተሻለ ሀሳብና ራዕይ ይዤ ከፊት መስመር ላይ ልመጣ እችላለሁ ሊል ይችላል። ያንን ማሟላት የማይችል በሰፈር እያስለንትን ሙሾ እያወረደ ሀዘን እየቀሰቀሰ አጀንዳ እየፈጠረ ማስጮህ የለመደው ግን ይሄ ለሱ መርዶ ነው። አጀንዳው ግን በዛ መልክ መቅረቡ በተለይ ደግሞ ከኢትዮጵያ ጸጥታ ተቋማት መሆኑ ኢትዮጵያ ጸጥታ ተቋማት በኢትዮጵያ ውስጥ ያለው እውነታ ከማንም በላይ የሚረዱ ከመሆናቸው ጋር ተያይዞ በጣም ትርጉም ያለው ነገር ነው። በተለያዩ መድረኮች የኢትዮጵያ መንግስት ወደ ስልጣን በመጣበት ወቅት ዛሬ ምንድን ኢትዮጵያ ለተጋፈጠችው ችግር የኢትዮጵያን መንግስት የሚወቅሱ አካላት አንዳንዴ እንደ መከራከሪያ የሚያቀርቡት መንግስት ወደ ስልጣን እንደመጣ ደርግ የንጉሱን ህገ መንግስት እንደቀደደው ህወሓትም የደርግን ህገ መንግስት እንደቀደደው በጠቅላይ ሚኒስትር አብይ የሚመራው መንግስትም ወደ ስልጣን እንደመጣው የቲፒኤልኤፍ ህገ መንግስት መቀደድና
ወደ ሌላ መስመር ውስጥ መሄድ ነበረበት የሚል በቅንነት የሚያነሱ አሉ። በሌላ በኩል ደግሞ እውነታውን እያወቁ ችግሩ እንዲወሳሰብ በመፈለግ ጥያቄውንም የሚያነሱ አሉ። ቲፒኤልኤፍ የህገ መንግስቱ ባለቤት ነኝ የሚለው የሀገሪቱን የጸጥታ ተቋማት የሀገሪቱን ቁልፍ ስፍራዎች በመዳፉ ባደረገበት ሰዓት፣ በሌላም በኩል ይሄ ህገ መንግስት ወደ መንግስተ ሰማያት ያደርሰኛል የሚለው የኦሮሞ ነጻነት ሰራዊት እየተኮሰ በነበረበት ሰዓት ያን ህገ መንግስት ልቅደድ ማለት እነዚህ ኃይሎች በደንብ ድጋፍ አግኝተው ሀገሪቱን ወደ ነውጥ፣ ወደ ቀውስ፣ ወደ ውድመት የበላይነትም እንዲያገኙ እድል የሚሰጥና ሌላ ዓለም ውስጥ ሌላ ሁኔታ ውስጥ የሚያስገባ እንደነበር ምንም ያጠራጥር ነገር አይደለም። ምክንያቱም ተረትና እውነቱን ትውልዱ አካባቢ ስራ መሰራት ነበረበት። ምናልባት የዛሬ 7 ዓመት የነበረው ሁኔታና ዛሬ ኦሮሚያ ላይ የምንበለው ትግራይ ክልል የምንበለው በተለይ ብሔር ፖለቲካ በጣም በተቀነቀነበት አካባቢ ያ ስሜት ዛሬ አለ ወይ ነው። ያኔ በሚያስጮሁበት መንገድ ያኔ ተበደልክ፣ ተገፋ፣ እንደዚህ ሆንክ በሚሉበት መጠን ኢትዮጵያዊነት የሆነ የተጫነበት መርገም አድርገው በሚናገሩት መጠን እንደዚህ አይነት ሁኔታ አሁን አለ ወይ? ስለዚህ ስራዎች ተሰሩ። ወጣቱ ትውልዱ ላይ ትርጉም ያላቸው ነገሮችን አይኑን ገልጦ ግራ ቀኝ እንዲያማትር በትልቋ ኢትዮጵያ ውስጥ ሁሉም ድርሻና ተሳትፎ እንደነበረው፣ በሌላም በኩል ደግሞ በትልቅ ሀገር ውስጥ የበለጠ ተጠቃሚ ትሆናለህ እንጂ ወደ ትንንሽ እንጎቻ መንግስታት ወርደም የምትለው ሰፈር ወይ ደግሞ ብሔር እዛው ጋር እንደማይቆም እንደሚፈራርስ መረዳት የሚችልበት ሁኔታ በመምጣቱ ዛሬ ላይ የትኛውንም አጀንዳ አምጥቶ ለመከራከር የትኛውንም አጀንዳ ተፈጻሚ ለማድረግ ብዙ የሚያስቸግር ነገር ያለ አይመስለኝም። አንደኛው በተሰሩ ስራዎች ኢትዮጵያዊነት ከሚለው ጋር የነበረ ግጭት አለ። ያንን በብዙ መልኩ ሰው አይኑን እየገለጠ ነገሮችን እያማተረ እያየ እያስተዋለ ከኢትዮጵያዊነት ጋር ሳይሆን ግጭቱ ኢትዮጵያ ውስጥ በተለያየ ኃላፊነት ላይ የነበሩ የህዝብ መብት ነፃነት ከገፈፉ ገዢ መደቦች ወይ ደግሞ መሪዎች ጋር የነበረ ችግር እንጂ እንደ ማህበረሰብ ወይ ደግሞ እንደ ሀገር ወይ ደግሞ ማህበረሰብ በየትኛውም ማህበረሰብና በየትኛውም ክልል ወይ ቡድን ላይ ያደረሱት በደልና ሁኔታ ችግር እንደሌለ ሰው መገንዘብ የሚችልበት ሁኔታ ተፈጠረ። በሌላም በኩል ደግሞ እናቆየዋለን ሀገር እናደርገዋለን የሚሉት ነገር እዛ ጋር እንደማይቆምና እየፈራረሰ እንደሚሄድ ደግሞ ማስተዋል የሚቻልበት ሁኔታ ተፈጠረ። ስለዚህ በዚህ ወቅት ህገ መንግስቱ ያን ቢቀደድ ኑሮ ራሱ ሀገሪቱ ራሱ ትኖር ነበረ ወይ የሚለውን አብሮ ማንሳትም አስፈላጊ ነገር ነው። እንደዚህ በሰከረ መንገድ ነገሮችን ግራ ቀኝ እያዩ ለትውልዱ ላይ ስራ እየሰሩ አሁን በዘላቂነት ኢትዮጵያ ምን አይነት ህገ መንግስት ይኖራት? የሆነ ስልጣን ላይ ወጡ ሰዎች ስልጣናቸውን እንዴት አድርገው አጠናክረው መቀጠል የሚችሉበት ሳይሆን ኢትዮጵያ እንደ ሀገር ጠንክራ መቀጠል የምትችልበት ኢትዮጵያን የአንድ ሀገር ዜጎች በእኩልነት ባለሙሉ መብት ሆኖ መቀጠል የሚችሉበት ሁኔታ ላይ እሱ ላይ ምን ይጠቅመናል የሚለው ላይ አሁን በብዙ መልኩ በብዙ ርቀት መተናል። ይሄ በየሰፈሩ ጅራፍ የሚያጮኸውም ሚሳኤል የተኮሰውም ሁሉም አደብ ገዝተው እንደገና ለመወራጨት ለመንፈራፈር የሚሞክሩ ቢኖሩም ከመንፈራፈር ያለፈ የሚያመጡት ምንም ነገር ደግሞ አለመኖር በተለያየ መንገድ ግልጽ የሆነ ይመስለኛል። እነሱም የሚያውቁት በደንብም የሚገነዘቡት እንደሆነ የሚያጠራጥር አይመስለኝም። ምናልባት እናስፈራራለን እንዲህ ብናደርግ የሆነ ነገር ስልጣን ይሰጠናል ብለው አስበው እንደዛ የሚያደርጉ ወገኖች ሊኖሩ ይችላሉ። ግን ኢትዮጵያ በብዙ ርቀት ሄዳለች። አሁን ብዙ ርቀት ተጉዘናል። ወደኋላ መመለስ በዚህ በሰፈርና በመንደር ፖለቲካ ውስጥ መርመጥበጥ የትኛውንም ማህበረሰብና አካባቢ ወይ ደግሞ ብሔር የሚጠቅመው እንዳልሆነ ትውልዱ ስለተረዳ አሁን ኢትዮጵያ ሀገራዊ ምክክር ኮሚሽን የሚቀርቡ የትኛዎቹም አጀንዳዎች በስሜት ሳይሆን
ሰው ቆም ብሎ የትኛውን ብንሄድ፣ በየትኛው በኩል ብንጓዝ፣ የትኛውን መስመር ብንከተል እንደ ሀገር እንጠቀማለን የሚለውን ነገር ማየት መመርመር የሚችልበት ሁኔታ ተፈጥሯል። ስለዚህ የኢትዮጵያ የጸጥታ ተቋማት ደግሞ ከማንም በላይ ችግሩን መሬት ወርደው የገጠመውን ፈተና ገምግመው ችግሩን በማወሳሰብ ወይ ደግሞ ችግሩን እንዳይፈታ በማድረግ ረገድ ምን አይነት መሰናክሎች ተፈጥሯል የሚለውን መርምረው ወደዚህ ሁኔታ ውስጥ እንደመጡ ይታመናል። በአጠቃላይ ግን የዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ተሻለ ምዕራፍ ኢትዮጵያን ለመውሰድ ትልቅ አጋጣሚና እድል ነው። በዚህ ሂደት ውስጥ ምንድነው ምክክር ኮሚሽን ውስጥ ላለመግባት ዳርዳር የሚሉ ሰዎች ወይ ደግሞ አኩርፎ የተቀመጡ ሰዎች የሚለውጡት የሚያቆሙት ነገር አለመኖሩን ተገንዝበው ቢያንስ ማዋጣት የሚችሉት ነገር ካለም ቢያዋጡ ጥሩ። በነገራችን ላይ እኔ በግሌ ደጋግሜ የማምነው የትኛው የፖለቲካ ድርጅት ስለቀረ ኢትዮጵያ ፖለቲካ ውስጥ ወይ ደግሞ ኢትዮጵያ በምትፈልገው ነገር ላይ ወይ ደግሞ በሀሳብ ደረጃ ሀሳብ ምን ቢሆን ይሻላል፣ ምን ቢካተት፣ ምን ነገር ቢስተካከል የሚለውን ነገር በተመለከተ እንደ ፖለቲካ ድርጅት ተደራጀም አልተደራጀም ህብረተሰብ ውስጥ በደንብ የሚታዩ የሚዳሰሱ እውነታዎች ስለሆኑ የሆነ የፖለቲካ ድርጅት ስላልገባ የሚቀር ጥያቄ አለ ብዬ አላምንም። ጉዳዮች በአደባባይ በደንብ ይወጣሉ፣ ይገለጣሉ። የፖለቲካ ኃይሎቹ ጋር ጥያቄው ለምን ወደዚህ ሁኔታ ውስጥ እንደማይገቡ ደግሞ በአብዛኛው ያጠራጥር አይመስለኝም። ወደዚህ ሁኔታ ውስጥ የማይገቡት ስብስብ ነው ደግሞ ምንድን ነው ይሄ እነሱ የሽግግር ምክር ቤት ወይም የሽግግር መንግስት አይነት ነገር ነው የሚፈልጉት። የሽግግር መንግስት ደግሞ ምንድን ነው የፖለቲካ ኃይሎቹ አካባቢ በግሌ ግራም ይገባኝ ስልጣን ላይ የመጣው የብልጽግና መንግስት በመጣበት ወቅት ስለ ሽግግር ማውራት በአንድ በኩል ኃላፊነት የጎደለው ነው ብዬ ያምናለሁ። ኃላፊነት የጎደለው ለምንድን ነው? በዛ ሁኔታ ውስጥ የሆነ የመጣው ኃይል ተጠናክሮ ጉልበት አበጅቶ ነገሮችን እየተቆጣጠረ ካልሄደ የሽግግር መንግስት በሚባል ነገር ቢመጣ ያው ሲጨቆን ሲያፍን የነበረው ኃይል የበለጠ ጉልበት የነበረው ሰዓት ነው። የሽግግር ሲባል ያው ኃይል ነው የበላይነቱን ሊቆጣጠር የሚችልበት። በሌላም በኩል ደግሞ ኢትዮጵያ አጀንዳ አለን የሚሉ ኃይሎች ብሔርተኛው በገነነበት ሰዓት ውስጥ የሽግግር መንግስት ማለት ያው የዘር ፖለቲካ ህይወቱ እንደገና እንዲለመልም እድል መስጠት ነበር። ያኔ መጠየቅ ከራስ ፍላጎት የሆነ የካቢኔ አባል ለመሆን ወይ ደግሞ የሆነ ቦታ ላይ ስልጣን ለማግኘት ስንት ቀን እንደሚቆዩ ባይታወቅም የሚፈርስ የሚበተን መንግስት ነበር የሚሆነው። ለዛ ከዛ አንጻር ከግል ጥቅም እንዳልኩት ለስንት ወር ለስንት ሳምንት እንደሆነ እርግጠኛ ባልሆንም ያን መጠየቅ ትክክል ሊሆን ይችላል። ከራስ ጥቅም እንወክለዋለን የሚሉት ማህበረሰብ ምናምን ጉዳይ አይደለም። ዛሬ ላይ ግን ተኩሰው ሁሉን ነገር አድርገው ግርግር ፈጥረው ያ ሁሉ አደብ ከገዛ በኋላ መንግስት ሁሉንም ነገር መዳፍ ውስጥ አስገብቶ በዚህ ግባ በዚህ ውጣ ማለት የሚችልበት ሁኔታ ላይ ከተደረሰ በኋላ ለምን ብሎ ወደ ሽግግር መንግስት ወደ ምናምን ውስጥ ይገባል? ቢገባም ደግሞ ኢትዮጵያ ትጠቀማለች፣ ኢትዮጵያን ይጠቀማሉ፣ ሀገር ይጠቀማል የሚለውን ነገር ካየን በማናቸው መመዘኛ ኢትዮጵያ ጠንካራ መንግስት ነው ያስፈልጋት። የመዋጮ የግርግር የሰፈር ሰዎች የተሰባሰቡበት መንግስት ያስፈልጋት። ያ መንግስት ደግሞ ይሄ ጠንካራ የሚባለው መንግስት ደግሞ ሁሉን ነገር በመዳፉ አድርጎ መብቶችን አፍኖ ነፃነቶችን ገፎ እንዳይሄድ ደግሞ ዴሞክራሲያዊ ስርዓት ለኢትዮጵያ ያስፈልጋታል የሚለው ነገር ላይ እሱ ላይ ነው ስራ መስራት የሚያስፈልገው። በምርጫ ወደ ፖለቲካ ሂደት ውስጥ መሳተፍ የሚቻልባቸው ጉዳዮች ላይ እሱ ላይ መስራት ነው። ስለዚህ አሁን ባለንበት ሁኔታ ውስጥ በኢትዮጵያ ሀገራዊ ምክክር ላይ ማዋጩ ሀሳብ ለማዋጣት እዛ ውስጥ መሳተፉ ይጠቅማል። የትኛውም የፖለቲካ ቡድን ወደ የትኛውም ጫፍ ያለው በደንብ የተወከለበት ነው። ራሱ በኮሚሽን ውስጥ ራሱ በኮሚሽነርነት ከኢትዮጵያዊነት አጀንዳም ከብሔር አጀንዳ ከሁሉም አካባቢ የተሰባሰቡ ኃይሎች ያሉበት ስለሆነ በዛ ረገድ የሚፈጠር ክፍተት አለ ብዬ አላምንም። ይልቁንም ማታቆመው
ማትገታው ነገር ከሆነ ቶሎ ለአንድ ቀን ይሁን ለአንድ ሰከንድ ሳይስተጓጎል ነገሮች እንዲፈጥኑ እዛ ጋር አስተዋጽኦ ማድረግ የሚገባውን ነገር በማድረግ ህብረተሰብን፣ ሀገርን በተወሰነ ደረጃ መደነቃቀፉ ለሰከንድ ይሁን ለሰዓት ለቀን ይሁን ለሳምንት ከዛ ያለፈ ነገር ማምጣት የሚችል ኃይልም ቡድንም አለ ብዬ አላምንም እና ወደዚህ ሁኔታ ውስጥ መግባቱ በብዙ መልኩ ይጠቅማል። ኢትዮጵያን ጸጥታ በተመለከተ በሳምንት ውስጥ የኢትዮጵያ ሀገር መከላከያ ሚኒስትሯ ኢንጂነር አይሻ አህመድ መሐመድ እንዲሁም የኢትዮጵያ የፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል የሰጧቸው መግለጫዎች አሉ። ኢትዮጵያ ውስጥ ያለው የጸጥታ ጉዳይ በከፍተኛ ደረጃ መሻሻሉ፣ ሰዎች ከቦታ ቦታ ለመንቀሳቀስ የነበራቸውን ችግሮች እየተፈቱ መገኘታቸውን፣ በትራንስፖርት ረገድ ያሉ ከቦታ ቦታ መዘዋወሮች ላይ አልፎ አልፎ የሚያጋጥሙ ነገሮች ካልሆነ በስተቀር በተደራጀ መንገድ የነበሩ ሁኔታዎችን ገተናል ብለዋል። በከተሞች ውስጥ መሳሪያ ይዞ ተደራጅቶ ዘረፋ የሚፈጽም አንድም ኃይል እንደሌለ ኮሚሽነሩ ደመላሽ ገብረ ሚካኤል ተናግረዋል። የኢትዮጵያ የመከላከያ ሰራዊት በየትኛውም የኢትዮጵያ አካባቢ ያሉ የጸጥታ ችግሮችን አሁን እልባት በመስጠቱ የሚቀሩ ጉዳዮችን ደግሞ ወደ ሚሊሻዎች ማሸጋገሩና የኢትዮጵያ መከላከያ ሰራዊት ከዛ ይልቅ ለተሻለ ነገር ራሱን እያዘጋጀ መሆኑንም ከመከላከያ ሚኒስትሯ ተረድተናል። የመጀመሪያው ከእንደዚህ ከፖሊስ ይሁን ከመከላከያ በአጠቃላይ ከጸጥታ ኃይሎች ኢትዮጵያ ውስጥ ያለውን የጸጥታ ሁኔታ በተመለከተ የሚሰጡ እንዲህ አይነት መግለጫዎች የመጀመሪያው ነገር ማንም ኢትዮጵያ ውስጥ ሰላም እንዲረጋገጥ፣ ደህንነት እንዲጠበቅ የሚመኝ አካል በዛ መግለጫ የመጀመሪያው መደሰት ነው ያለበት። ከዛ በኋላ በሚባለው ነገር ልክ ትክክል ነው ወይ አይደለም የሚለውን ደግሞ መመርመር ነው። እገታ አሁን አንዳንድ የጻፉትንም ሰዎች አይቼ ነው። አሁን ያው በቋሚነት ስራቸው ይሄን ያደረጉ ሰዎች አሉ። መንግስት የሆነ ነገር ሲያደርግ እሱን ወደ መለጠፍ ሄዱ። አንዳንዴ በአጋጣሚና እድሎችን በአግባቡ ተጠቅሞ ተጽዕኖ ፈጣሪነትን የመደመጥን ኃይል እና ጉልበት በራሳቸው መንገድ በዜሮ አባስተው የተቀመጡ ሰዎች አሁን የምንድነው የህዝብ እንባ ጠባቂ ተቋም በተወሰነ ደረጃ እንደ ቃል አቀባይነት ቢቀበላቸው ደስ ምንድነው ለተቋሙ ይጠቅማል ብዬ የማስባቸው አሁን በቋሚነት የሆነ ሰፈር በደል እንደዚህ ደረሰብን፣ መንገድ ተዘጋብን፣ ምንድነው ውሃ ከመጣ ሳምንት ሞላው፣ መብራት ከሄደ ይሄን ያህል ቀን ተቆጠረ የሚሉ ብሶቶችን ፌስቡክ ላይ ማህበራዊ ገጾች በአጠቃላይ የሚለጥፉ በአንድ ወቅት መንግስት ለመሆን የሚሞክሩ ከመንግስትም በላይ መንግስት መሆን የሚሹ ሰዎች ዛሬ ወደዚህ አይነት ተስታ የገቡ ሰዎች አሁን ጸጥታ ተቋማቱ በሚሰጡት መግለጫ ላይ ለምንድን ነው ለማላገጥ ይሆን ምናምን ሲሞክሩ ያሉ። የመጀመሪያ ደስ እውነተኛ ነገር ከሆነ ኢትዮጵያ ሰላም፣ የኢትዮጵያ ጸጥታ፣ የህብረተሰቡ ወጥቶ መግባት የሚያስጨንቀው ሰው የመጀመሪያ ደስ ነው የሚገባው። ሁለተኛ ይሄ የምትሉት ነገር ትክክል ነው ወይ? እነሱ በሚሉት መንገድ ባለፉት ወራት ጊዜያት ችግሩን እየተሻገር ነው ባሉበት ሰዓት ውስጥ የተፈጸሙ ነገሮች አሉ። እነሱም በሰጧቸው መግለጫዎች ላይ መቶ በቁም በመዳፋችን አስገብተናል አይደለም፣ አልፎ አልፎ የሚያጋጥሙ ነገሮች አሉ ብለዋል። ያ በተመለከተ ደግሞ ያው የኢትዮጵያ ውስጥ ያሉ ሸኔን፣ ፋኖን፣ የአካባቢው ደግሞ አሸባሪ የሆነውን አልሸባብን ጨምሮ በዚህ ሂደት ውስጥ የሚሳተፉ ከ900 በላይ ሰዎች በቁጥጥር ስር መዋላቸውን የተገለጸበት ሁኔታ ነው ያለው። ስለዚህ በጸጥታ ተቋማቱ አካባቢ ማንም የኢትዮጵያ ሰላም የሚያስጨንቀው የሚያሳስበው የመጣንበት መንገድ ተመልሰን እንዳንዳክርበት ከዚህ አይነት መሰናክል ወጥቶ ወደ ተሻለ ሁኔታ ውስጥ መግባት የሚፈልግ የጸጥታ ተቋማቱ መረጋገጣቸውና ሰላም እየመጣ መሆኑን
ወይ ደግሞ አስተማማኝ ሰላም ከፊታችን እየጠበቀን መሆኑን ማረጋገጫ መስጠታቸው የፖለቲካ አጀንዳ ላላቸው ሰዎች ላይጥም ይችላል። ግን ሰላም ባለበት መረጋጋት ባለበት ሁኔታ ውስጥ ሰላማዊ የፖለቲካ ውድድሮችን አድርጎ በዛ የበለጠ መጠቀም የሚቻልበት ሁኔታ አለ። ከዛ ውጭ ግን ግርግር ሙከትም ተፈጠረ የመንግስቱን ህልውና የሚነካ የጸጥታ ችግር ኢትዮጵያ ውስጥ ከዚህ በኋላ ማምጣት የሚቻል አይመስለኝም። ሁሉም ነገር በመዳፉ በእጁ እያስገባ የመጣ ኃይል ህልውናውን ኢትዮጵያ ምናምን የሚባለው ነው እንርሳው። የኢትዮጵያን ህልውና የሚነካ ምንም ነገር የለም። ያን አደጋ ኢትዮጵያ ትርጉም ባለው ሁኔታ ተሻግራለች ብዬ አምናለሁ። የመንግስትን ህልውና የሚነካ ነገር የለም። ስለዚህ የጸጥታው ችግር የመንግስትን ህልውና የሀገርን ህልውና የማይነካ ከሆነ ይልቁንም በየሰፈሩ በየመንደሩ ሰዎቹ በሰላም ወጥተው መግባት የሚችሉበት ሁኔታ እንዲረጋገጥ በተለያየ ፖለቲካ ኃይሎች ስም ያሉ በአክቲቪዝም በምንም ያሉ ሰዎች የሰዎች በሰላም ወጥቶ መግባትን በተመለከተ እነዚህም የታጠቁ ኃይሎች ከዚህ አይነት ድርጊታቸው እንዲታቀቡ እነሱም ቀስቀሳ ቢያደርጉ ቢመክሯቸው ይጠቀማሉ። ምንም የሚያጡት ነገር የለም። በኢትዮጵያ ፖለቲካ መድረክ ላይ ተዋናይ ለመሆን ያለው እድል እንግዲህ በሰላማዊ ምርጫ መሳተፍ ነው። 1 ዓመት ነው የቀረው። ከዚህ በኋላ ቢዘጋጁም ከባድ አይደለም። ምርጫ 97 እኮ ቅንጅቶች ግንቦት ላይ ትርጉም ያለው እንቅስቃሴ ለማድረግ ጥቅምት ላይ ነበር በዋናነት መንቀሳቀስ የጀመሩት። ስለዚህ በ7-8 ወር ውስጥ ነው ያን ነገር ማድረግ የቻሉ። ስለዚህ አሁንም የሆነ ትርጉም ያለው የፖለቲካ እንቅስቃሴ ለማድረግ ሰብሰብ ብሎ ተደራጅቶ ወደ ሜዳው መምጣትና ያንን ማድረግ፣ ከዛ ውጭ ፌስቡክ ላይ በመጻፍ የሽግግር መንግስት በመጠየቅ ወይ ደግሞ ሌላ አይነት ቅርጽ ያለው የመግባጮ መንግስት በመጠየቅ መፍትሄ ማምጣት የሚቻል አይመስለኝም። ስለዚህ ራስን ከእውነታው ጋር አስማምቶ በኢትዮጵያ ሀገራዊ ምክክር ኮሚሽን በኩል በዘላቂነት ኢትዮጵያ ወዴት አይነት በምን አይነት የፖለቲካ ስርዓት በምን አይነት መንግስት ያወቃቀር ምን አይነት የፖለቲካ አደረጃጀት እነዚህ አጠቃላይ ሀገሩን ሀገር አድርጎ የሚያስቀጥሉ ነገሮች ላይ እሱ ላይ ስራዎችን መስራት በጣም ይጠቅማል። ከዛ ውጭ እንግዲህ ሌላው ኢትዮጵያን 27 ዓመት መከራ ውስጥ 7 ዓመት እንደገና ለቀጠለውም ችግር ምክንያት የሆነ ህወሓት የተባለ ቡድን አሁንም ኤርትራን ተጠግቶ እድሉን ለመሞከር እያሰበ መሆኑ እንግዲህ ያው የአደባባይ ሚስጥር ነው። ከዚሁ ጋር ተያይዞ በሌላ በኩል ደግሞ ያለው የህወሓት ኃይል በአቶ ጌታቸው ረዳ የሚመራው ሰሞኑን አዲሱን ፓርቲ በተመለከተ መግለጫ ሰጥቷል። የአቶ ጌታቸው ረዳ ስምረት በሚል የሚጠራው ባጭሩ ያ ቡድን በሰጠው መግለጫ በተለያየ መንገድ ትግራይ ውስጥ በህወሓት ውስጥ ሲሰሩ የነበሩ ኃይሎች ወደዚህኛው ፓርቲ መግባታቸውን የተወሰኑ ደግሞ ፓርቲውን የመሰረቱት አቶ ጌታቸውን ጨምሮ ቃል አቀባዩን አቶ ረዳይን ጨምሮ ከ10 የማይበልጡ ሰዎች የደህንነት ስጋት ስላለባቸው ትግራይን ለቀው መውጣታቸውን ግን ፓርቲውን የመሰረቱት ወደ 100 ሰዎች ወደ 100 ሰዎች ውስጥ ከ90 ያህሉ ትግራይ ውስጥ እንደሚገኙ ገልጸዋል። ይህ የተመሰረተው ፓርቲ በአንድ በኩል የሰላምን መንገድ ገፍቶ ወደ ግጭትና ወደ ቀውስ ለመሄድ ከሚፈልገው ኃይል ጋር ልዩነት መፍጠሩን፣ ያ ደግሞ ወደ ግጭት ወደ ቀውስ በተለያየ መንገድ ትግራይ ውስጥ ችግሮች እንዲቀጥሉ በመፈለግ ረገድ እንደ ቡድን አንድ ቡድን ተብሎ ቢጠራም ከ4 ሰዎች የማይበልጡ መሆናቸው አቶ ረዳይ እዛ ላይ ሲገልጹ ሰምተናል። በስም እነማን ናቸው ሲባል በአደባባይ የሚታወቁ ናቸው ብለዋል። እሱ በእርግጥም በአደባባይ የሚታወቅ ነው፣ በተለያየ መንገድ የተገለጸ ነው። ለረዥም ዓመታት የኢትዮጵያ የደህንነት መስሪያ ቤትን ከ1993 ጀምሮ ተቆጣጥረው ኢትዮጵያ ውስጥ ስቃይ ሰቆቃ በመፈጸም በኋላም ደግሞ ኢትዮጵያ ውስጥ ለውጥ በመጣበት የመጀመሪያው 2-3 ወራት ጠቅላይ ሚኒስትሩን የቁም እስረኛ ያደረጉ ራሳቸው ጠቅላይ ሚኒስትር አብይ በአደባባይ የተናገሩትን ነው። በኋላም ደግሞ መስቀል አደባባይ ላይ ቦምብ ያስወረወሩ አቶ ጌታቸው አሰፋ የሚባሉ የስቃይ የሰቆቃ ምልክት የሆኑ ሰው፣ ሌላው ቀርቶ የኢትዮጵያ እምነት ተቋማትን በመዳፋቸው አስገብተው የፖለቲካ አጀንዳቸውን ሲያስፈጽሙ የነበሩ ሰው ማለት ነው አንደኛው።
ያው ሌላኛው አቶ ዶክተር ደብረጽዮን ናቸው። ወይዘሮ ፈትለወርቅ የሚባሉ አሉ። አቶ አለም ገብረዋህድ የሚባሉ እነዚህ 4 ሰዎች ናቸው ትግራይ በመከራ በስቃይ በሰቆቃ ውስጥ እንድትቀጥል እያደረጉ ያሉት በሚል ተነስተዋል። ከነሱ ጋር ደግሞ ያው አብረው የሚንቀሳቀሱ የታጣቂ አዛዦች ምናምን አሉ። እነሱ ብዙ የፖለቲካ ኢትዮጵያ ወዴት እየሄደች ነው፣ ትግራይ ምን ይገጥማታል የሚለውን ነገር ብዙ ማብላላት የሚችሉ አይደሉም። የተነገራቸውን ዝም ብሎ አጣጥመው ምንድን ነው ሳያላምጡ የሚወጡ ናቸው የሚል ነገር እየተነሳ ነው። እርግጥም ኢትዮጵያ ውስጥ አሁን ያለውን ነገር መገምገም የሚችል ሰው፣ ትግራይ ውስጥ ያለውን ነገር ማስተዋል የሚችል ሰው ከእንዲህ ያለ መደናበር ውስጥ ሊገባ የሚችልበት እድል ያለ አይመስለኝም። እና ይሄ ስምረት የተባለ ቡድን አሁን በተለያየ መንገድ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና ህወሓት ከስራ አስፈጻሚም ከማዕከላዊ ኮሚቴም እንዲሁም ከአባልነት ያባረራቸው ወይዘሮ ኬሪያ ኢብራሂምም ይህን ቡድን መቀላቀላቸው ተገልጿል። አቶ ረዳይ አለፎም ሲናገሩ እንደተሰማው ከዚህኛው ከአክራሪ ውጭ ያለው ኃይል ሁሉ የትግራይ በህወሓት ትግል ውስጥ የሚያለፉ ሰዎች ሁሉ የእኛን አባልነት ፎርም ባይሞሉም የእኛን ሀሳብ ይደግፋሉ በማለት ጀነራል ጻድቃንን ጭምር በአብነት አንስተዋል። አባል አይደሉም፣ ነገር የእኛን ሀሳብ እንትን ይደግፋሉ በሚል የገለጹት ነገር ነው። ሌላው እዛው ላይ እውነት ለመናገር የሆነ በጣም ፖዘቲቭ የሆነ ወይ ደግሞ ገንቢ ነገር ከእውነታው ጋር ራስን ማስማማት ይህ የውዥንብር የምናምን ነገርም እያለፈ መምጣቱን ከአቶ ረዳይ አልፎ መግለጫ ላይ መረዳት ይችላል። አሁን ምንድነው አወዛጋቢ ምናምን የሚባለውን ቦታ አወዛጋቢ አይደለም ምናምን የሚሏቸው ነገሮች አሉ። እሱ አንድ ሰው አወዛጋቢ ነው ሊል አይችልም። የራሴ ነው ብሎ ነው የሚከራከረው። ያንን ማለታቸው የሚገርም አይደለም። ግን በገለልተኝነት ለሚያይ ለኢትዮጵያ ዘላቂ ነገር ለሚመኝ ሰው ቦታዎቹ አወዛጋቢ ናቸው፣ ችግሩ እንዴት ይፈታ የሚለው ላይ መምከር ነው። ከራሳቸው አንጻር ትክክል ናቸው። ግን እኔ የገረመኝ ሳይሆን ትክክልም ናቸው። አንድ ጥያቄ ሲመጣባቸው የተናደዱት ነገር ነው። ለምን መቀሌ ላይ መግለጫ አልሰጣችሁም የሚል ነገር ሲመጣ ምን አይነት ጥያቄ ነው? አዲስ አበባ ሀገራችን አይደለም ወይ አሉ። ኢትዮጵያ ዋና ከተማ ነው። አዲስ አበባ ላይ መግለጫ መስጠታቸው ለምን አንዳንዶች አስገራሚ እንደሆነ ያው ለረዥም ጊዜያት የተሰሩ ስራዎች ስላሉ ከዛ ጋር እንትን ብለው ሊሆን ይችላል። እሳቸው ግን ጠንካራ በሆነ ነገር ነው የተናገሩት። አዲስ አበባ ሀገራችን አይደለም ወይ ምን አይነት ጥያቄ ነው በሚል መልሰዋል። በሌላ በኩል ትግራይ ውስጥ ያለውንም ነገር አንስተዋል። ይሄ እናቶ ጌታቸው ፓርቲ እንግዲህ አንዳንድ ሰዎች ከህወሓት በምን ይለያል የሚል ነገር ያነሳሉ። በተወሰነ ደረጃ ሊበራል ለመሆን ሞክረው እንደገና ደግሞ የተወሰነ ኮንስቲቱንሲያቸው ላይ ችግር ይፈጠራል በሚል እንደገና ተመልሶ ወደ እንትን ገቡ የሚልም ነገር ይነሳልና ራሱ በዚህ ረገድ ትችት በማቅረብ የአቶ መለስ ልጅ ነፍሳቸውን ይማር የቀድሞ ጠቅላይ ሚኒስትር ሰማህልም የምታነሳው ነገር አለ። አንዳንዴ በእጅህ ምንድን ነው የሆነ ነገር ትክክል የምትለውን ነገር ሁሉ ትክክለኛ ባልሆነ ወቅት ትክክል የሆነ ነገር ሲቀርብ ለማሳካት የምትፈልገውን ነገር ሊያሳጣ ይችላል። ምክንያቱም ህብረተሰቡ ውስጥ የተሰሩ 50 ዓመታት የመጡ ነገሮች አሉ። በዛ መስመር ላይ አሁን ለምሳሌ አንዳንድ ሰዎች የባንዲራ ጉዳይ ያነሳሉ በቅንነት ምንም ጥያቄ ሰው የማይገባ ነገር። በሌላ በኩል ትግል የወጡ ቲፒኤልኤፍ ታጋዮች አሉ። እነሱም ባንዲራ አይዙም፣ የኢትዮጵያን ባንዲራ አይዙም ምናምን። እውነት ለመናገር ይህን በተመለከተ በተለይ በጣም በቁጭት የሚያነሱ ወዲ ሻምበልን ጨምሮ የተለያዩ ሰዎች ሰማለሁ። ግን እነዚህ ሰዎች ያንን በተመለከተ የተሰሩ ረዥም ጊዜ የተሰሩ ፕሮፓጋንዳዎች አሉ። የመጀመሪያው ነገር ከሆነ አስተሳሰብ ትግራይን ራሷን ችላ ሌላ ሀገር ለማስመሰል ከሚደረጉ ነገሮች መውጣቱ የመጀመሪያው ትልቅ እርምጃ ነው። የትግራይ ውስጥ የሚታየው የመብት የነጻነት እንቅስቃሴ በጣም 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 ወሳኝ ነገር ነው።
ከዛ ለባንዲራው ምናምን እሱ በሁለተኛ ደረጃ መስመር የሚይዝ ነገር ነው። ህወሓት የሚለው የባንዲራው የክልል ባንዲራም ነው፣ የህወሓት ባንዲራም ነው። እሱን እንደዛ አድርገው የሚመለከቱ ወገኖች አሉ። ስለዚህ አሁን ባንዲራው ሳይሆን እነዚህ ሰዎች የትግራይ ህዝብ ችግር እንዴት ነው የሚፈታው ብሎ ነው የሚያምኑት። ትግራይ ሀገር በመሆኑ ነው የሚፈታው ብሎ ነው የሚያምኑት። በኢትዮጵያ ጥላ ስር የትግራይ መብት ተጠብቆ በሰላምና በወንድማማችነት እስከ ሞያሌ ጠረፍም እስከ የትኛውም የኢትዮጵያ ጫፍ ሀገራችን ነው ብለው በዛ ስሜት ነው የሚንቀሳቀሱት የሚለው እሱ ላይ የበለጠ ትኩረት ማድረግ ነው። ባንዲራው ምናምን በጊዜ ሂደት እንትን የሚል ነገር ነው። ምክንያቱም ልክ ባንዲራውን ሲይዙ ከሌላኛው ወገን አህዳዊ ሆኖ የሚል ዱላ በከፍተኛ ደረጃ እንትን ይላል። ያንን የሚያምን ለለውጥ ግን ተዘጋጅቶ የነበረ እነሱን ለመደገፍ መንገድ የጀመረንም ሰው ሁሉ ከድጋፍ ሊቆጠብ የሚችልበት ሁኔታ ስለሚኖር አንዳንድ የሚደረጉ ነገሮች የተለያዩ ነገሮችን ግምት ውስጥ አስገብተው እንደሚሆን ይታመናል። ስለዚህ የእናቶ ጌታቸው ፓርቲ በትግራይ ውስጥ ቢያንስ በ2 ዓመት የአቶ ጌታቸው አስተዳደር ዘመን ትግራይ ውስጥ በ30 ምናምን ዓመት ውስጥ ያልነበረ ነፃነት መጥቷል። ያንን ነፃነት መልሶ ለመድፈቅ የሚሞክር ኃይል አለ። ግን የትግራይ ወጣቶችን ታዳጊዎችን መልሶ መድፈቅ የሚቻልበት ሁኔታ እንደሌለ አሁን እየታየ ነው። ከዚህ በኋላ መድፈቅ የሚችሉበትም አቅም ይኖራል ተብሎ አይታመንም። ያንን ነፃነት ትግራይ ውስጥ ያስገኘ ኃይልና ስብስብ እንደ ቲፒኤልኤፍ አይነት ኋላ ቀር ቡድን ይሆናል ብዬ በግሌ አላምንም። ሞር ሊበራል የሆነ ነፃነትን በአግባቡ የሚሰጥ የኢትዮጵያ ትግራይ በኢትዮጵያ ፖለቲካ ውስጥ ያላት ሚናን በተገቢው እንድትወጣ የራሱን አስተዋጽኦ የሚያደርግ ስብስብ ይሆናል ብዬ አምናለሁ። ያኛው ለመተኮስ ጥገኝነት ላይ ያለው የዶክተር ደብረጽዮን ቡድን ዝም ብዬ በተለያየ መንገድ አንዳንድ የሚያንቀዠቅዣቸው ሰዎች አሉ። ይሄ የታወቀ ነገር ነው። ከዚህ ቀደም ዶክተር ደብረጽዮንን በተመለከተ አንድ ያገኘኋቸው ሰው ከ2 ወር በፊት አግኝቸው ይሄ ነገር ጥሩ አይደለም፣ ጦርነት ውስጥ ከገባችሁ የኤርትራ መንግስትም ሊገባ ይችላል እና በጣም አደገኛ ነው ብዬ ከ2 ወር በፊት ጦርነቱ ከመነሳቱ 2 ወር በፊት ሳነሳበት ኤርትራ ልትገባ አትችልም፣ በሁለተኛ ደረጃ በ2 ሳምንት ውስጥ አዲስ አበባ እንቆጣጠራለን የሚል ትዕቢት የተመላበት መልስ ነበር። አስገራሚው ነገር ሰሞኑ ዳንኤል ብርሃኔ ከሞገስ ጋር ያደረገውን ቃለ ምልልስ ሰማሁና አስገራሚ ነው። ተመሳሳይ ነገር ከተወሰነ ጊዜያት በፊት አግኝቼ ዶክተር ደብረጽዮንን ስጠይቅ የነገረኝና በመጨረሻም በተግባር ያየነው ነገር በጣም የተለያየ ነው የሚል ነገር ነው። ይህን የማነሳው ምንድን ነው? ዶክተር ደብረጽዮንና ቡድናቸው ከተኮሱ በኋላ ምን ሊከተል እንደሚችል ባሩድ ሲሸታቸው ነው የሚያውቁት። እስከዛ ድረስ በምኞት የሚንሳፈፉ የሆነ ነገር አዲስ አበባ ላይ የሆነ ኃይል ተአምር ቤተመንግስት ያስገባ እየታያቸው ሊሆን ይችላል። ግን ዝም ብዬ ስገመግም አሁን ቤተመንግስቱ ሳይሆን እኔ እንደነሱ አይነት ሳየው ከተረፉ ቃሊቲ ነው የሚታየኝ። ከዛ በኋላ የፕሪቶሪያ ይሁን የዛንዚባር ይሁን የምናምን ስምምነት የለም። የቃሊቲ ስምምነት ይኖራል። የቃሊቲ ስምምነት ስንት ዓመት ይፈረድብሃል ነው። ወደዛ ነው ጨዋታ ውስጥ ነው የሚገባው። ከተረፉ መሰለኝ ይሄንን ሊሆን የሚችለው። ስለዚህ የትግራይ ህዝብ እንዴት ይጠቀማል፣ ከዚህ መከራ እንዴት እንወጣለን፣ መሬት ላይ ያለው እውነታ ምንድን ነው የሚለውን በአግባቡ እየተረዱም እንዳልሆነ በተለያየ መንገድ እንግዲህ ማንም ሰው የሚገነዘበው ነው። ከዚሁ ጋር ተያይዞ እንግዲህ በኤርትራም ጋር ያሉ ሁኔታዎች በየመድረኩ በየአጋጣሚው የምናነሳው ነገር ነው። በኢትዮጵያና በኤርትራ መንግስታት መካከል ግልጽ ልዩነቶች አሉ። ልዩነቶች ብቻ ሳይሆን ከልዩነት አልፎ መካረር ወደ ግጭት ለመሸጋገር ጫፍ የደረሱ ነገሮች መሆናቸው በግልጽ የሚታዩ ናቸው። በተለይም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ
የኤርትራን 34ኛ ነጻነት በዓል ምክንያት አድርገው ያሰሙት ንግግር በጣም የብዙዎችን ትኩረት የሳበ፣ በእርግጥም ለካ ሁኔታዎች ወደ ከፍተኛ ደረጃ ተሸጋግረዋል የሚል መልእክት የሚያስተላልፍ ነው። ምናልባትም ፕሬዝዳንቱ በዚህ ደረጃ በቲፒኤልኤፍ ጊዜም በጦርነት በነገራችን በቲፒኤልኤፍ ጊዜ በጦርነቱ ዋዜማ ምንም ምልክት አልነበረም። ምንም ምልክት አልነበረም። 1990 ማለት ነው። ምልክት ውስጥ ለውስጥ ያለ ነገር ነው እንጂ በአደባባይ በዓል ነፃነት በዓል ይሁን ሌላ ነገር ይሁን የተነገሩ ነገሮች አልነበሩም። ሌላው ቀርቶ ሚያዝያ 28 የመጀመሪያ ትንኮሳ የሚባለው ነገር በተፈጸመበት ወቅት እንኳን ኢትዮጵያውያን አጠቃላይ አይደለም የወቅቱ መከላከያ ሚኒስትር የነበሩት አቶ ተፈራ ወልዋ ግንቦት 4 1990 ዓመተ ምህረት በኢትዮጵያ ፓርላማ ተገኝተው ባደረጉት ንግግር ላይ በየትኛውም የሀገራችን ማዕዘን ሰላም ነው የሚል ነገር መግለጫ ሰጥተው ነበር። ማለት በድንበርም በምንም ከዛ በማግስቱ ነው የጦርነቱ ወሬ የተሰማው። በተወሰነ ደረጃ ነገሩን ለመሸፈን እየሞከሩ ነው ወይስ ያ ጉዳይ የቲፒኤልኤፍ እና የኤርትራ ጉዳይ ብቻ ነበር? ምክንያቱም በወቅቱ በነበረው በኢትዮጵያና በኤርትራ መካከል በነበሩ ስምምነትና ግንኙነቶች ላይ ኢትዮጵያን ወክለው የሚሳተፉት አቶ ተወልደ ወልደማርያም፣ ጀነራል ጻድቃን ገብረትንሳኤ፣ ካልተሳሳትኩ አምባሳደር ብርሃነ ገብረ ክርስቶስ ሶስት ሰዎች በአቶ ገብሩ መጽሐፍ ላይ ማለት ሶስቱም የህወሓት ሰዎች በህወሓት ውስጥ ያለፉ ሰዎች ናቸው። ብአዴን የለም፣ ኦህዴድ የለም፣ ደኢህዴን የሚባል ቡድን አልነበረም። ስለዚህ አቶ ተፈራም የብአዴን አባል ወይ አመራር ስለሆኑ የነበረውን ነገር በመረጃ ደረጃም አልነበራቸው ሊሆን ይችላል። ግንቦት 4 ግን መግለጫ ሲሰጡ ምንም ነገር ኢትዮጵያን የሚያሰጋት ነገር የለም ብለዋል። በሚቀጥለው ቀን ነው እንግዲህ ጦርነቱ በዛው በኢትዮጵያ ቴሌቪዥን ሲነገር የሰማ ነው። ማለት ከፈነዳ በኋላ አሁን ደግሞ ምንም ነገር በሌለበት ማለት ቢያንስ ግጭት መኖሩን የሚያሳይ ነገር የለም። ግጭቱ ከቃላት ያለፈ ነገር የለም። በኢትዮጵያ በኩልም የቃላት ግጭት እስካሁን በይፋ እንትን ያለ ነገር አለም። ብዙ ጊዜ የሚነሳው የቀድሞ ኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመም በአልጀዚራ ላይ የጻፉት ጽሁፍ ነው። እሱንም የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል የዶክተር ሙላቱ ተሾመ የግል አቋማቸውን የሚል በወቅቱ መግለጫ ሰጥቷል። በመንግስት ደረጃ አክቲቭ በሆነ ስራ ኃላፊ ያሁን በፕሬዝዳንት ደረጃ ነገሩን በከፍተኛ እንትን ያመጡት ፕሬዝዳንት ኢሳያስ ናቸው። ስለዚህ አሁን በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ደረጃ ጨምሯል። የመከላከያ ሚኒስትሯ ወይዘሮ ኢንጂነር አይሻ በሰጡት መግለጫ ላይም በኋላ ላይ በዋና ሙሉ ቃለ ምልልስ ሲወጣ በተወሰነ ደረጃ ለማስተካከል ተሞክሮ አይቻለሁ። ግን የራሳቸውን ሀገር ከስደትና ከምናምን መጠበቅ ያልቻሉ ሀገራት በሚሰጧቸው መግለጫዎች በሚል ተችተው የኢትዮጵያ ኃይል የኢትዮጵያ መከላከያ ሰራዊት ዝግጅት እያደረገ ያለው እዚህ ሰፈር ውስጥ ስላሉ ለሚንቀሳቀሱ ኃይሎች ሳይሆን በተሳሳተ ስሌት የሆነ ነገር ውስጥ ይሳካላን ብለው የሚያስቡ ሰዎች ራሳቸውን ቆም ብለው እንዲመረምሩ ነው በሚል ዋናነት ምክንያቱም ከመንደርደሪያው ስናይ ኤርትራን እንዳትሳሳች የሚል መልእክት በኢንጂነር አይሻ በኩልም እንደቀረበ መረዳት ይቻላል። እንዳልኩት በኋላ ሙሉ ቃለ ምልልሱ እንትን ሲል እችኛዋ የራሷን ዜጎች እንደ ሀገር መቆጠር የማይችል ራሱን ከስደት እንኳን መጠበቅ የማይችል ዜጎቹ እየተፈለሱበት የሚገኝ ሀገር በሚል የገለጹት ነገር ከዋናው ከሙሉ ቃለ ምልልስ ወጥቷል። በተቆራረጠው በኢትዮጵያ ዜና አገልግሎት ላይ በወጣው ላይ ያን አንብበናል ወይ ደግሞ አድምጠናል። እና በኢትዮጵያና በኤርትራ መካከል ባለው ጉዳይ ላይ ከፕሬዝዳንት ኢሳያስ መግለጫ በኋላ ያው ውጥረቱ ግልጽ ነው። በኢትዮጵያ መከላከያ ሰራዊት በኩልም በኢንጂነር አይሻ በኩል ምላሽ ተሰጥቷል። ይህንን በተለያየ መንገድ ደግሞ በየግል በየተናጠል በቡድን በሰፈር ሲተኩሱ የነበሩ ያልተሳካላቸው ምናልባት ሁለት ሀገራት ጦርነት ሲጀመር ትንሽ
ይሳካልን ይሆን የሚል ተስፋ አድርገው እንትን የሚወራጩም ደግሞ የተለያየ መንገድ እያየ ነው፣ ግን አይመስለኝም። በጣም አይመስለኝም። ስል የኢትዮጵያ መከላከያ ሰራዊት ያለውን ዝግጁነት ምናምን በተለየ መንገድ ስለማቅ ሳይሆን አጠቃላይ ሁኔታዎችን ሳነብ ወደዛ ነገር መግባቱ ለኤርትራም የሚጠቅም አይመስለኝም። ደጋግመን እንደምንለው በመነጋገር በውይይት ችግሮችን ለመፍታት መሞከሩ በጣም አስፈላጊ ነው። የኢትዮጵያ መንግስት ለመነጋገር ዝግጁነቱን ገልጿል። በተለያየ መንገድ አንዳንድ ኤርትራውያን በኢትዮጵያ በላይቭ መድረኮች ከላይ ኤርትራዊ ነኝ ምናምን አይሉም። ሀሳቡ ላይ ያን ሀሳብ የሚያንጸባርቁ ሰዎች አሉ። ኢትዮጵያ ወደብ ትናንትም አልነበራትም፣ ወደብ የሌላቸው በርካታ ሀገሮች አሉ፣ ምን ችግር አለው የሚል መከራከሪያ ያቀርባሉ። አሁን ወደብ አያስፈልግም፣ ወደብ ምን ይጠቅማል የሚል መከራከሪያ የሚጠቅም አይመስለኝም። ወደቡን እንዴት መጠቀም ይቻላል የሚለው ላይ እሱ ላይ ለመነጋገሩ ኤርትራ ትልልቅ 2 ወደብ አለ። የአሰብ ወደብ የምጽዋ ወደብም ኢትዮጵያ መንግስት ወይ ደግሞ ኢትዮጵያ መጠቀም የምትችልበትና ኤርትራም ደግሞ እዛ ኢኮኖሚካሊ ራሷን መጥቀም የምትችልበት ሁኔታ ቢፈጠር ግን ደስ ያላት ቀን ስንዴና ሳሙና ምናምን መግባት ይችላል፣ መሳሪያ ግን መግባት አይችልም የሚል ማሳሪ ነገር የሌለበት በህግና በስርዓት የታሰረ ዘላቂ የሆነ መውጫ ነገር እሱ ላይ ማድረግ ምን ይጎዳል? የኔ መንግስት ወይ ደግሞ የኔ ቡድን የሚል ሁሌ ትክክል ነው የሚለውን ነገር ብቻ እያጨበጨቡ ከመደገፍ ምንድን ነው የተፈጠረው? ክፍተቱ ማን ጋ ነው? ማን ምን ማድረግ ይገባል? ይህን ችግር ለመፍታት የማይፈታ ችግር ነው ወይ የሚለውን እሱን ቆም ብሎ ማየት መመርመር አስፈላጊ ነው። በኢትዮጵያ መንግስት በኩል ያው የመነጋገር አማራጭ በተደጋጋሚ እንትን ብሏል። በኤርትራ በኩል መነጋገር አንፈልግም የሚል ነገር ነው እንግዲህ እየሰማን ያለ ነው። የሚወዛገቡ ሀገራት አይደለም የሰፈር ጎረምሶች እንኳን ተነጋግረው መፍታት ካልቻሉ እየተጠባበቁ እያደቡ አንድ ቀን መቧቀሳቸው የማይቀር ነገር ነው። ስለዚህ አልነጋገርም ከተባለ ለግጭት የሚደረግ ዝግጅት አለ ማለት ነው። ወይንም ይህ ኃይል ከአካባቢው ካልጠፋ የሚል ነገር አለ ማለት ነው። አካባቢው እንዲጠፋ ደግሞ ከአካባቢው ላይ የሚጠፋበትን መንገድ እሰራለሁ ማለት ነው። ታጣቂዎች አደራጃለሁ፣ የሆነ ነገር አደርጋለሁ የሚል መልእክት አለው ማለት ነው። እና ይህንን ግምት ውስጥ ያስገቡ ነገሮች ሁሉ ለመናገር 60 ምናምን ዓመታት ሁለቱ ወንድማማች ህዝብ እህትማማች ህዝብ በስቃይ በሰቆቃ በመከራ ውስጥ አልፏል። ያን ምዕራፍ ዘግተን ወደ ሌላ የተሻለ ጎዳና እንጓዝ። ጦርነት ፋሽን የሚሆንበት ዘመን አብቅቷል። በቃ ሌላ ዓለም ውስጥ ነው ያለ ነው። በኢኮኖሚ እንዴት ተጠቃሚ መሆን ይቻላል? ትውልዱ እንዴት በዓለም ላይ ቦታ ይኖረዋል? እሱ ላይ ስራዎችን መስራት በጣም በብዙ መልኩ ያስፈልጋል። ከዛ ውጭ የጦርነቱን ሊፈነዳ የሚችልባቸው ነገሮች ቢፈነዳ ደግሞ ዓለም አቀፍ ድጋፍ ለማግኘት የሚደረጉ መራወጦችንም ደግሞ እያየን ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ፣ ወደ ጣሊያን ያደረጓቸው ጉዞዎች፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ወደ ላቲን አሜሪካ ብራዚል የነበራቸው ቆይታ፣ የኢትዮጵያ የጸጥታ ኃይል አዛዦች ፊልድ ማርሻል ብርሃኑ ጁላን ጨምሮ ከሩሲያ ወታደራዊ አዛዦች ጋር የነበራቸውን ቆይታ የቅርብ ሳምንታት ክስተት ነው። የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ትላንት እንደዚህ ህንድ ነው ያሉት፣ ገብተዋል። እዛ ላይ በግልጽ ተቀመጠ ነገር አለ። በኤርትራ ማስታወቂያ ሚኒስቴር የተገለጸ በኢኮኖሚ፣ በትምህርት፣ በኢኮኖሚ፣ በንግድ፣ በጤና፣ በምናምን ላይ በዛ በደል ተነጋገሩ ከህንዱ የውጭ ጉዳይ ሚኒስትር ጋር የሚለው ነገር ባሻገር በአካባቢው ሁኔታ ላይ በአፍሪካ ቀንድ በቀይ ባህር ጉዳይ ላይ ተነጋገሩ። አካባቢው ያለውን ሁኔታ በተመለከተ ከህንድ ጋር መነጋገራቸውን። ስለዚህ ትምህርት፣ ጤና ምናምን የሚለው እሱ
ዝም ብሎ ሽፋን ነው። በዋናነት አካባቢ ላይ ባለው ነገር ላይ ጉዳዩ ወደ ዓለም አቀፍ መድረክ፣ ወደ ጸጥታው ምክር ቤት፣ ወደ ምናምን የሚሄድ ነገር ቢኖር ድጋፍ ለማሰባሰብ የሚደረግ ዝግጅት አለ ማለት ነው። በኢትዮጵያ መንግስትና በህንድ መካከል የሚደረጉ ግንኙነቶች እንዳሉ የተለያየ መንገድ እየሰማን ነው። እዛ ደረጃ ድጋፍ ለማሰባሰብ ከመሮጥ ተነጋግሮ መፍታት የሚቻልበትን እድል የበለጠ የሚጠቅም ለሁሉም የሚበጅ ይመስለኛል ብዬ አምናለሁ። ስለዚህ አሁን የቲፒኤልኤፍ ኃይል ትላንት ያወጣነውን መግለጫ አይቻለሁ። ዝናቡ እየዘነበ ነው፣ የአየሩ ሁኔታ ጥሩ ሆኗል፣ አሁን በዚህ ተደስተናል። ነገር ግን ተፈናቃዮቹም ወደ ሰፈራቸው እንዲገቡ እኮ በተደጋጋሚ ተጠየቀ። የታገቱት ዶክተር ደብረጽዮንና ኩባንያቸው እነሱን አግተው ለሚያገኙት ትርፍ ሲባል እንደሆነ በተለያየ መንገድ ሲገለጽ ነበርና አሁን ምናልባት እቺ ግርግር ለመተኮስ የሚደረግ ዝግጅት ወይ ደግሞ እንትን ነው ወይንስ ከምር እነዚህ ሰዎች አግተን በስቃይና በሰቆቃ ውስጥ አቆየናቸው፣ ከዚህ በኋላ ይብቃቸው ብለው ከምር ለመፍትሄ እየተንቀሳቀሱ ነው ወይ ሲውል ሲያድር የምናየው ነገር ነው። በአጠቃላይ ግን በትግራይ ፖለቲካ ውስጥ ያለው ሁኔታ በተመለከተ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማሃል የሰጠችው መግለጫ ምናልባት ሁሉም ሰው ከምሬ ነው ቆም ብሎ አሁን ማየት የሚችልበት ሁኔታ እድል የፈጠረ ይመስለኛል። የሰላም የማይፈልጉ የሚለውን የቀድሞ ጠቅላይ ሚኒስትር የአቶ መለስ ዜናዊ ልጅ በአደባባይ የሰጠችው መግለጫ አሁን በትግርኛ ነው፣ በተለያየ መንገድ ተተርጉሞ ምን ብሎ በስፋት ይወጣ ነው። ምናልባት እሷ ባቀረበችው ነገር ላይ ተቃውሞ የቀረበባት ከህወሓት አልፋ የትግራይ ኤሊቶች ወይ ደግሞ በትግራይ ተጽዕኖ ማድረግ የሚችሉ ኃይሎች በሙሉ ሰላምን አይፈልጉም የሚል መደምደሚያ ላይ ነው የደረሰችው። ሁልጊዜም ጀግንነት በጦርነት ብቻ የሚመስላቸው፣ ስለዚህ ሰላም ለሰላም ቁርጠኛ በመሆን ሰላምን በማረጋገጥ ረገድ ያሉ ክፍተቶችና ጉድለቶችን የትግራይ ህዝብ በሰላም ተጠቃሚ እንዲሆን ከማድረግ ይልቅ በጦረኛነት መቀጠል የሚፈልጉ መሆናቸውን በአደባባይ ገለጸች። እነሱ ሽማግሌዎቹ የራሳቸውን ጊዜ አበላሽተው የእኛን እና የልጆቻችንን ነገር እንዳያበላሹ ለወጣቱ መልእክት አለኝ በማለት በመጨረሻውም መልእክት አስተላልፋለች። የሰላምን አስፈላጊነት፣ ጀግንነት በጦርነት ብቻ አይደለም በሰላምም ጭምር ጀግንነት አለ በሚል የጦርነት አባዜው የግጭት በግጭት ውስጥ ተጠቃሚ መሆንን በግጭት ውስጥ ፍላጎታቸው ለማሳካት የሚንቀሳቀሱ መሆናቸውን አረጋግጣለች። ይሄ ብዙ ነገር ነው የሚናገረው። ዛሬ ላይ ቆመው አንዳንድ የቲፒኤልኤፍ ሰዎች ኢትዮጵያ ውስጥ ነገሮች ቲፒኤልኤፍ ውስጥ በተፈጠረው ነገሮች እየተለዋወጡ ሲመጡ ምንድነው በወቅቱ ግጭቱ ሲፈጠር የነበረው ነገር የሚለው መጠየቅ አለ የፈለጉ አይደለም። ያኔ አቋም የያዙትን ጉዳይ በትግራይ ላይ ጦርነት ያወጀው ኃይል ጋር በመተባበር ምናምን የሚል ነገር ነው ሁሌ የሚያነሱት። አሁን ብዙ ነገር ከተከፋፈተ ጦርነቱን ማን ጀመረ የሚለውንም ገልጾ ማየትና መመርመር፣ የጦርነት ፍላጎት፣ የጦርነት ዝግጅት፣ በጦርነት ሁሉን ነገር አሳካሉ የሚል ቅዠት የነበረው ኃይል ወደ ጦርነት እንዴት እንደገባና ለምን ያ ሁሉ ጉዳትና አደጋ እንደደረሰ ዛሬ ግልጽ ሆኗል። ስለ ጦርነቱ የመላቱ መለስ ልጅ እየተናገረች ባይሆንም ግን አስተሳሰባቸው በጦርነት ሁሉን ነገር እናሳካለን የሚል መሆኑን ስትናገር ስለዛኛውም ምልክት እየሰጠ ነው ብዬ አምናለሁ። ስለዚህ ትግራይ ውስጥ በሰላም የትግራይ ህዝብ እንዴት ይጠቀማል፣ ከግጭት በመለስ ከመከራው እንዴት ይፈታል የሚለው ነገር ሳይሆን በግጭት በቀውስ ውስጥ እነሱ እንዴት ትርፍ እናገኛለን የሚሉ
ኃይሎች መኖራቸው ይበልጥ በአደባባይ እየተገለጸ እውነታዎች እየፈኩ መምጣታቸው በጣም በብዙ መልኩ ብዙ ነገሮችን ለማረምና ለማስተካከል ይጠቅማል። ምናልባትም ኢትዮጵያ ውስጥ ተጠያቂነትን ተጠያቂነት የሚረጋገጥበት መጠን አለ፣ በተለይ እንደ ወንጀሉ ክብደትና ሁኔታ። ከዛ ውጭ ግን ብዙ ነገሮችን ለማስተካከል ይሄ የትግራይ ጦርነት እንዴት፣ ለምን፣ በማን ተጀመረ የሚለውን ነገር ራሱ የቲፒኤልኤፍም የመንግስትም ገለልተኛ አካላትም ያሉበት ምርመራ ቢደረግ በብዙ መልኩ የበለጠ ነገሮችን ለማጥራት በዋናነትም በቋሚነት ጄኖሳይድ ታወጀብን የሚሉ ኃይሎችን ጭምር እነሱን ያካተተ ምርመራ አንዳንዱ ህወሓት የነገረውን አምኖ በዛ መልክ ቅስቀሳ ሲያደርግ ስለኖረ በዛ ቅስቀሳ የደረሰው ጉዳት ስላለ ተጠያቂነትን ላይ ይነጣል ብሎ በዛ ስጋት ሊሆን ይችላል። ነገር ግን ባለው መረጃና በተረዳው መጠን ያንን በማድረጉ ተጠያቂነት ሊመጣበት አይችልም። ምክንያቱም ያን በማድረግ ሊያገኙ ያሰበው ትርፍ ስለሌለ ማለት ነው። እነዛ ግን ቤተ መንግስት እንገባለን፣ ቤተ መንግስቱ ስልጣን ብቻ ሳይሆን ሀብት ላይ ያስቀምጠናል ብለው ለዘረፋ በስልጣን የተንቀሳቀሱ ከመሆናቸው ጋር ተያይዞ የነሱ ሌላ አጀንዳ ነው። በተለያየ መንገድ ግን እነሱን አምኖ የደገፈ አካል ቢገቡ ስልጣን ቢይዙ በተወሰነ ደረጃ እጠቀማለሁ ብሎ ሊያምን ይችላል። ግን እጠቀማለሁ ብሎ እነሱን እየደገፈ አይደለም። እውነተኛ ህብረተሰቡ ላይ ጦርነት ታውጃል ብሎ በዛ አይነት ተንቀሳቅሶ ይሆናል ብዬ ነው አብዛኛው ማምነው። ስለዚህ እነዚህንም ሰዎች ጭምር የሚሳተፉበት አጠቃላይ ግጭቱን ሂደትና እንትን የሚያሳዩ ምርመራዎች ቢኖሩ ብዙ ነገሮችን ለመመለስ ያስችላል ብዬ አምናለሁ። የቀድሞ ጠቅላይ ሚኒስትር አቶ መለስ ልጅ ምናልባት ትግራይ ፖለቲካ ውስጥ በተቃዋሚም ይሁን በገዢው በአብዛኛው አጠቃላይ የትግራይም ኢትዮጵያንም ፖለቲካ ምን ያህል በእሷ ደረጃ መረዳት የሚችል የቲፒኤልኤፍ አመራር አለ ብዬ ራሴ በብዙ መልኩ ጠይቃለሁ። ከዚህ ቀደም የሰጠችውን ባለፈው የዛሬ 7-8 ወር በእንግሊዝኛ ቋንቋ የሰጠችውን ቃለ ምልልስ ነበር። ይሄ ትግራይ ሀገር ምናምን የሚሉትን ሰዎች ትንሽ እንትን የሚል ነገር ነው። ቆም ብለው እንዲያው የሚያደርግ ነገር የትልቋ ኢትዮጵያ ውስጥ ተዋናይ መሆንና የትንሽ ሀገር ውስጥ የሚኖር ዓለም አቀፍ ተሰሚነትና ተጽዕኖ ያላቸውን ልዩነቶች በማስረዳት በኢትዮጵያ ማዕቀፍ ውስጥ የትግራይ ሕዝብ መብቱ፣ ነፃነቱ እንዴት ተጠብቆ መቀጠል ይቻላል የሚለው ነገር ላይ መርምሮ የሚል ነገሮችን በደንብ አባቷ ልጅ መሆኗን አሳይታለች። ልጅቷ ምንም ጥያቄ ውስጥ የሚገባ ነገር አይደለም፣ ብቃት አላት። ምናልባት ትግራይ ፖለቲካ ውስጥ ከዛም አልፎ ኢትዮጵያ ፖለቲካ ውስጥ መሳተፍ ብችል ጥሩ ነው ብዬ አምናለሁ። ስለዚህ እሷ የሰጠችው መግለጫ ቲፒኤልኤፎች የጦርነት አባዜ ለነገም ጭምር መከራን እንዳያመጣ ወጣቱ ቆሞ ብሎ ያስተውል የሚል ነገር መልእክት ማስተላልፋለች። እንዳልኩት ተቃውሞ የቀረበባት ቲፒኤልኤፍ እና ቡድኑን እንዳለ መጥቀሱ ችግር የለም። ነገር ግን እንዳለ ተጽዕኖ ፈጣሪውን ደግሞ ኤሊት የሚባለውን በሙሉ አንድ ቅርጫት ውስጥ አስገብተሻል በሚል አንዳንድ ሰዎች ያንን ተቃውሞ ሲያቀርቡ አይቻልም። ቲፒኤልኤፍ ግን ጦረኛ አይደለም የሚል ተቃውሞ እስካሁን ድረስ አላየሁም። ብዙ ነገሮች ወደ አደባባይ የወጡ ነገሮች እየተገለጡ መምጣታቸው ኢትዮጵያ ውስጥ በአጠቃላይ መፍትሄ ለማምጣት በብዙ መልኩ ያግዛል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ግንቦት 25 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ሰኞ ግንቦት 25 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።